ሰላም የእግዚአብሔር ቤተሰቦች ተለያየ ዓለም ክፍል ውስጥ ላላችሁ ቅዱሳኖች ዛሬ እግዚአብሔር መንፈስ ለልቤ የተናገረኝን ቃል የጊዜው መልእክት የተቀበልኩት በዕብራውያን 11 ቁጥር 17 ላይ የእግዚአብሔር ቃል እንደሚናገረው አብርሃም በተፈተነበት ጊዜ የዕብራውያን ጸሐፊ ስለ አብርሃም የተናገረው ክፍል ነው። አብርሃምም በተፈተነ ጊዜ ይስሐቅን በእምነት አቀረበ ይላል። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለው እርሱ አንድ ልጁን አቀረበ ይላል። እግዚአብሔርም ከሙታን እንኳን ሊያስነሳው እንዲቻለው አስቧልና እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧል። አብርሃም አንድ ነገር ነው የበራለት። ልጁን እግዚአብሔር ሊፈትነው በወሰነና ባሰበ ጊዜ አብርሃም ይስሐቅን ማልዶ ተነስቶ ሂዶ ሊሰዋው በፈለገ ጊዜ ባለማመን ልቡ አልተናወጠም። ወይም ለናቱ በቃ የናት ልብ ነውና ብሎ ሳይነግረው ነው የሄደው ይላሉ አንዳንድ ሰዎች። ግን አብርሃም ይስሐቅን ይዞት እንደሚመለስ ያውቅ ነበር። ለምን ብትሉኝ ወገኖቼ ዘርህ ይጠራል ወይም የተስፋው ቃል ዘርህ በይስሐቅ ይጠራል የሚለውን የእግዚአብሔርን ቃል ያምን ነበር። እኔ አንድ ነገር ገባኝ ዛሬ። አብርሃም ያመነው ዘርህ ይጠራል የተባለው በይስሐቅ መሆኑን ስላመነ። አያችሁ፣ መስዋዕት ሶስት ነገር ይይዛል። ደሙ ይፈሳል፣ ሰውነቱ ይገፈፋል፣ የውስጥ ቆዳ አካሎቹ ወጥተው ሳክሪፋይ ይሆናሉ፣ በእሳት ይቃጠላል። ይሄንን ፕሮሰስ ሁሉ ቢያልፍ እንኳን ዘርህ ይጠራል ተባለው የተስፋ ቃል ያለው በይስሐቅ ስለሆነ እግዚአብሔር ይስሐቅን ቢገድለው እንኳን ከእንደገና ማስነሳት የሚችል አምላክ እንደሆነ በእግዚአብሔር ተማምኗል። በጣም ይሄ ቃል ገርሞኛል። እግዚአብሔር በእኛ የተናገረው ብዙ የተስፋ ቃል አለ። እኔ በህይወቴ በአገልግሎቴ የተናገረው ነገር አለ። ሰይጣን የፈለገውን ነገር ቢቆፍር ቢያፈርስ እግዚአብሔር የተናገረው ነገር ሳይጠፋ የአብርሃምን እምነት ልንይዝ እንደ አብርሃም ልንመስለው ይገባል። የእግዚአብሔር ቃል እንደሚናገረው የእምነታቸውን ፍሬ እያያችሁ ምሰሏቸው ይላል የእግዚአብሔር ቃል። አብርሃምን ልንመስለው ይገባል። ዘሩ ይጠራል የተባለው የተስፋው ቃል ይጠራል የተባለው በይስሐቅ መሆኑን አብርሃም ስላመነ ልጁን ለመሰዋት በእግዚአብሔር ተማምኖ እንደደፈረ ዛሬ የኛ ነገር እግዚአብሔር በህይወታችን፣ እግዚአብሔር በአገልግሎታችን፣ እግዚአብሔር በቢዝነሳችን የተናገረው ነገር ሁሉ ሳይፈጸም ምንም አይሆንም። በእግዚአብሔር መተማመን አለብን። ለዛ ነው በእግዚአብሔር የሚተማመኑ ኃይላቸውን ያድሳሉ። በዚህ ቀን ላይ ያለኝ መልእክት ነገራችሁ አይሞትም፣ ነገራችሁ አይበላሽም። እግዚአብሔር የተናገረው ነገር ፈጽሞ ህይወት ላይ አይቆረጥም። የአብርሃም አምላክ ሕያው አምላክ ነው። ዛሬ እንደዚህ ይላችኋለሁ፣ ነገራችሁ ፈጽሞ አይሞትም። የተስፋን ቃል የሰጠ እርሱ እግዚአብሔር የታመነ ነው። ልባችሁን እንደ ዳዊት አበርቱ። ዳዊትም ነገሩ በተቀማ ተወሰደ ጊዜ ልቡን በእግዚአብሔር እንዳበረታ ዛሬ ነገሮቻችሁ በእግዚአብሔር በመታመን ይበርቱ።